ይህ ዝግራ ሚዲያ ነው። በዝግራ ሚዲያ የተለያዩ ፕሮግራሞችን ይዘን እንቀርባለን። ስለዚህ ይህን ፕሮግራም በየሰዓቱ እንዲደርሳችሁ ሰብስክራይብ እና ላይክ፣ ሼር ማድረግ እንዳዘነጉ። ታሪክ ይዤላችሁ መጥቻለሁኝ፣ አዳምጡኝ። ባለታሪካችን ጋዜጠኛ ሶፎንያስ ዋሲሁን። ከከባድ ዝርፊያና ድብደባ አመለጥኩ። ጋዜጠኛ ሶፎንያስ ዋሲሁን። አንድ ወዳጄ ከሀገር እንግሊዝ የላከልኝን ላፕቶፕ ለመቀበል ወደ አዳማ ሄጄ ነበረም። እናም ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረውን ግለሰብ አገኘሁት። ሰላምታ ተለዋወጥን። ላፕቶፑን ሰጠኝና ወደ መናኸሪያው ለመሄድ ባጃጅ መጠቀም ነበረብኝና ወደ ባጃጅ ተራ ይዤ ልሂድ ብሎኝ ተከትዬው መሄድ ጀመርኩ። እናም የሆነ ቅያስ ኮብል ስቶን ውስጥ ይዞኝ ገባ። ከመቅስፈት ከአጠገቤ ተሰወረብኝ። በኋላ ማንነታቸውን የማላውቃቸው ሁለት ግለሰቦች በስሜ እየጠሩኝ ወደ እኔ ተጠጉም። ሰላም አሉኝ። አልኳቸው። ከዛ በኋላ የያዝኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው፣ ግን አልቻልኳቸውም። ይልቁንም በኋላ መማታትና በቡጢ ማጣደፍ ተያያዙ። ደነገጥኩ፣ ወደቅሁ። አረ ሰው ያለ በወንድ ልጅ አምላክ እያልኩት ነበር። የለም። በኋላ ባለ በሌለ አቅሜ አፈርልሼ በዳዴ ከዛም በከፍተኛ ሩጫ አመለጥኩ። ወደ ዋናው አስፓልት ለመድረስ ያለ የሌለ አቅሜን ተጠቀምኩ። በኋላ አስፓልቱ ላይ እንደደረስኩ ባገኘሁት ሚኒባስ ታክሲ ገብቼ እግሬ አውጭኝ አልኩ። ታክሲ ውስጥ የነበሩ ሰዎች ደነገጡ፣ አረጋጉኝ። ወደ መናኸሪያው ከሄድኩ በኋላ አንድ ወንድሜ የአዲስ አበባ መኪና አስይዞኝ መንገድ ጀምሬያለሁ። የገረመኝ የሌቦቹ ተግባር አይደለም። ጉዳዩን ልክ እንደ አሜሪካ አክሽን ፊልም ቆመው ያዩ የነበሩ በቁጥር ጥቂት የማይባሉ ሰዎች ናቸው። ለማንኛውም ላፕቶፑን አስረክቤ እኔም ቡጤን ቀምሼ ወደ ከተማዬ በሰላም እየተመለስኩ ነው። መድኃኔዓለም በዕለተ ቀኑ ከክፉ ነገር አወጣኝ። ተመስገን። ንብረት ይተካል፣ የሰው ልጅ ሕይወት ግን እንደ ቀልድ ሊያልፍም ይችላል። ጋዜጠኛ ሶፎንያስ ዋሴ